በጣም በቀላሉ ልትሰሪው የምትችይውን ስህተት ላሳይሽ። ይህ ባለሙሉ እግር የህፃናት ልብስ ነው። በጣም ብዙ እናቶች አጠቃቀሙን ካለማወቅ የተነሳ ልጆቻቸውን ከጎዱባቸው ምክንያቶች አንዱ ነው። ለልጅሽ የምትገዣቸው ልብሶች በሙሉ አንድ አይነት ስራ የላቸውም። ለ30 ሰከንድ ጆሮሽን ከሰጠሽ ፉትድ ስሊፐር ወይም ባለሙሉ እግር አልባሳት በአጠቃቀም ጉድለት ምክንያት እንዴት ልጅሽን እየጎዱ እንደሆነ እናወራለን። በመጀመሪያ ፉትድ ስሊፐር የተባለው በምክንያት ነው። ባለ እግር መተኛ ማለት ነው። እነዚህ ልብሶች ዲዛይን ሲደረጉ በቀዝቃዛ አካባቢ የህፃናት ሙቀት ብዙም ሳይባክን ለማስተኛት እንጂ ፈጽሞ ለየትኛውም አክቲቪቲ ወይም እንቅስቃሴ መዋል የለባቸውም። በደንብ አድምጪኝ። በየትኛውም ሁኔታ በዚህ ልብስ ማቀፍ ወይም ማዘል የለብሽም። መዳህ መፍቀድም የለብሽም። መራመድና መለማመድም የለበት። እንቅልፍ ሲተኙ ማድረግ፣ ሲነሱ ደግሞ ማውለቅ ያስፈልጋል። ካልሆነ ግን ሁለት በቀላሉ ልታስተካክያቸው ማትቻቸውን ስትራክቸራል ዳሜጅ ልትፈጥሪ ትችያለሽ። አንደኛው ፉትድ ስሊፐር ከእንቅልፍ ውጪ ለምሳሌ በሚታቀፉበት ወይም በሚታዘሉበት ሰዓት ከተጠቀምሽው ልብሱ ወደ ላይ ከተሰበሰበ በኋላ እግሩ የሚሄድበት ቦታ ስለሌለው ሁሉም ጫናዎች ጣቶቹ ላይ ያርፋሉ። ልጅሽ ይህንን ዲስኮምፈርት ወይም አለመመቸት ለማስተካከል ሲል ጣቶቹን በማጠፍ ለመከላከል ይሞክራል። ይህ ይለመድና ልብሱ በሌለበት ሰዓት እንኳን ጣቶቹን ማጠፍ ባህል ያደርገዋል። ይህ ደግሞ በሂደት ከርልቶ የተባለ የእግር ስትራክቸራል ችግር ያመጣል። በጊዜያቸው መራመድ እንዳይችሉ ያደርጋል። አረማመድን ያበላሻል። ባላንስን ያሳጣል። የእግር ውበትንም ይቀንሳል። ከእርሱ ጋር ተያይዞ ደግሞ ሌሎች የነርቭ የጥፍርና የአስተዳደግ ችግሮችንም ይዞ ይመጣል። ሁለተኛው ደግሞ የዳሌ አጥንት መሳት ወይም ሂፕ ዲስፕላሲያ ነው። አሁን በዚህ ይቀጥልና ህፃኑ እግሩን ለመዘርጋት በሚሞክርበት ጊዜያት በሙሉ ጫናው ወደ ወገብና ወደ ጀርባ ይሄዳል። ገና ላልጠነከረው የህፃናት ወገብ ላይ ሂፕ ዲስፕላሲያ ባጭሩ የወገብ መጣመም፣ መውለቅ፣ በአግባቡ አለመበልጸግ አይነት ከነርቭ አንስቶ እስከ አቋም መበላሸት የሚያደርስ መጥፎ ስህተት ነው። ባጭሩ ኢትዮጵያ ውስጥ ከሆንሽ እንደዚህ አይነት ልብሶችን አትግዢ። የአየር ሁኔታው በጣም የተመጣጠነ ስለሆነ እንደዚህ አይነት ልብሶችን ለማልበስ የሚያስገድድ አይደለም። በሌላ ቀዝቃዛ ዓለም ያላችሁ ወገኖቼ ደግሞ ፉትድ ስሊፐር ስትገዙ ልጃችሁ እግሩ ታጥፎ ወይም ታቅፎ ጣቶቹ በቂ ማንቀሳቀሻ ቦታ እንዳላቸው ሞክራችሁ ግዙ። ልጆች በየሳምንቱ ስለሚያድጉ ሁልጊዜ ቼክ ማድረጋችሁን አትርሱ። በተረፈ አስፈላጊ ሆኖ ካልተገኘ በስተቀር ፉትድ ስሊፐር ከእንቅልፍ ሰዓት ውጭ አታደርጉላቸው።